السلام عليكم ورحمة الله وبركاته دي ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ ሀባይቦችዬ። እንግዲህ ትዝታ ያለበት ብቻ ነው የሚያየው ማለት ነው። የዝናብ ትዝታ ያለበት ብዙ ጊዜ ስደት ላይ የኖሩ ደግሞ ይናፍቃቸዋል ማለት ነው ሀባይቦችዬ። የዛሬው ዝናብ ሌትም ቀንም ሲለው ነው ያደረው ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ጎርፍ በጎርፍ ነው እያጥለቀለቀል ነው ሰሞኑን። ውሃችን በመሰበሩ አኳያ ከሰው ተስፋ ብንቆርጥ ካላ ተስፋ እንቆርጥም ማለት ነው የሚባለው አባባል አለ። ምክንያቱም የሰው ልጅ ከሰው ይሄን እናገኛለሁ ብሎ ከሚጠብቅ ካላህ ግን ብዙ ነገር እንደሚያገኝ ሆኖ ተስፋ መኖር አለበት። ይህን ልላችሁ የቻልኩበት ምክንያት ቧንቧችን ውሃችን ገመዱ መብራቱ ከተበላሸና ከተመታ 3 ሳምንታት ሊያስቆጥር ነው። 15 ቀናት ሆነን። ነገር ግን አላህ ደግሞ በጥበቡ ያኖረናል። ምክንያቱም ለልብስ፣ ለዕቃ ማጠቢያ፣ ለተለያዩ ነገሮች ግቢያችንን ብናጥብ ምን ብንል ለዛ ደግሞ ይሄው ረዝቆናል ማለት ነው። ቢያንስ በቀን ስንት ጀሪካን እንጨርስ ነበር? ውሃ ተገዝቶ ውሃ ተፈልጎ የማይሆን ነገር ነው። ምክንያቱም የሰው ልጅ 3 ጀሪካ 4 ጀሪካ በሚያጠፋበት ሰዓት ውሃ በሌለ ሰዓት ግን ከየት እናመጣ ነበር? አልሐምዱሊላህ አላህ ግን ዝቅ ብሎ ያየናልና ዝቅ ብሎ አየን። እናንተም ደግሞ እስቲ ዝቅ ብላችሁኝና ሀገራችሁን ጎብኙልኝ እላችኋለሁኝ ሀባይቦችዬ። ከፍ ከፍ ወዲህ ያሉት እየሄዳችሁ ወዲዮ መሽም ስመጡ እዛችሁ ቤታችሁና እዛችሁ መንደራችሁ መሆኑን እንዲያትረሱ እላችኋለሁኝ። ጎርፉም ይሄንን ይመስላል እላችኋለሁ ሀባይቦችዬ። እንግዲህ ስለ ቀረጻው ብዙዎቻችሁ አስተያየት እየሰጣችሁ ነው። እኔም ይገባኛል ቀረጻው ልክ እንዳልሆነ፣ ነገር ግን ያቀራረጹ ሁኔታ እያስቸገረኝ ነው ማለት ነው። አካባቢያችን ላይ አልሰለጠንም፣ ለመቀረጽ ያስቸግረናል። ሁለተኛ ነገር ደግሞ በቃ ቢያንስ ይፋዊ ሆኖ ራሳችንን ችለን ስንቀርጽ ይሄ ራሱን የቻለ ቀረጻ ብለን ምንም እንትን ሳንል ነበር መቀረጽ ያለበት። ነገር ግን አስቸጋሪ የሆነ ሰው በመሃል ስለሚገባብኝ አግድሜ ሳላረገው ቆም ስላረኩት ነው ማለት ነው። ቀረጻው እንደሚሆን አድርጋችሁ እዩትና ጨርሱት። ለማንኛቸውም ሀሳቤ ይሄ ነው እላችኋለሁ ማለት ነው። እንግዲህ ቧንቧ ዘመድ ያለው ከዘመዱ ይመጣለታል ውሃ ማለት ነው። ወላሂ ነው የምላችሁ። ከለሚ እኔ ዘንድሮ እንኳን አላስጫንኩም። አምና 1 ጀሪካ 40 ብር 50 ብር ሲፈልጉም ነበር የሚያስጭኑት አንዷን ጀሪካ ማለት ነው። ዘንድሮ ደግሞ ስንት እንደሆነ እንጃ አላሁ አለም። እና ይሄንን ይመስላል ማለት ነው። የሩፋ ውሃ ሌት የተጎለተ ማታ 10 ሰዓት ራሱ ማይደርሰው አለ። ሌት የተጎለተ ማለት ነው። እሱም ያገሩ ማህበረሰብ ቀርቶ እነሱ ሲያበቁ እንጂ ማንም ሰው መቅዳት አይችልም ከዛ ውጭ። እና ዘመድ ያለ ዘመዱ፣ ዘመድ ያለ ለራሱ ፋጭሮ ውሃ ያጣ ሃይላንድ ገዝቶ እየኖርን ነው እላችኋለሁኝ። እንግዲህ አላህ ሀገራችንን ሰላም ያርግልን። በመመታቱ ሁኔታ ነው ማለት ነው። ይሄ በባለፈው የጦርነቱ ጊዜ በተኩስ ተመቶ ነው የሚባለው ማለት ነው። ኢንሻአላህ ደግሞ እንዲስተካከልልን ዱአ አድርጉ ማለት ነው። እስኪ ለሀገራችሁ ብላችሁ አሚን ያ ረብል ዓለሚን አላህ ያስተካክልልን በሉ። እዚህ ያሉት መሽም እናንተ አንድ ሩህ ይዛችሁ ብትሄዱ እህት ወንድም ዘመድ አዝማድ ያለው እዚቹ ኢትዮጵያ ውስጥ ነው ማለት ነው ሀባይቦችዬ። ይሄንን ይመስላል የጎርፉን የዝናቡን ሁኔታ እንግዲህ እያያችሁ እደሩ እላችኋለሁ ሀባይቦችዬ። እወዳችኋለሁ፣ አመሰግናለሁ እላችኋለሁ። አብሽሩ አብሽሪን በሉኝ እላችኋለሁ። አህለን ብያችኋለሁ። እኔ ደግሞ ከመግቢያ እስከ መጨረሻ እስከ መግቢያ ድረስ ጭርስ አድርጋችሁ ቪዲዮን ተከታተሉት። ኢንሻአላህ ደግሞ አላህ ያለውን አላህ ያቀደረው ስለሆነ ነው ቪዲዮ ራሱ ቀርጻለሁ ብዬ ዝናብ ሆነብኝ ማለት ነው። የምቀርጸውም ቪዲዮ ነበረኝ። ድንጋይና ሸዋ የምትይ ልጅ ደግሞ
ኢንሻአላህ ድንጋዩንም አሸዋውንም እዛው ቀርጬ ልልቀቅልሽ ብዬ ነው። መልእክትሽ ደርሶኛል። መልእክትሽን እመልሳለሁ እልሻለሁ ሀቢብቲ። እና ይሄንን ይመስላል የኔ ውድ ነገር። በጣም አመሰግናለሁ። እወዳችኋለሁ። ኮሜንታችሁ አሪፍ ነው። አስተያየታችሁ የምትሰጡኝ ሀሳብ በጣም ይመቸኛል ማለት ነው። ሀሳብ ካላችሁ አሁንም አስቀምጡልኝ። ሀሳባችሁ ድጋፍ ነው። ድጋፋችሁ ደግሞ ለኔ ጥሩ ነገር ነው ማለት ነው። የሰው ልጅ ሆኖ ይሳሳታል። የማይሳሳት ማንም ሰው የለም። ብሳሳትም ይሄ እንደዚህ ስህተት አለሽ፣ ይሄ እንደዚህ ከካሜራ ቀጥሎ የምትሉኝ ራሱ በጣም ይመቸኛል ማለት ነው። እና በጣም አመሰግናለሁ እላችኋለሁኝ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን ኢንሻአላህ። የነገ ሰው ይበለን ማለት ነው። እስኪ ገበያው ካመቼ ደግሞ ስለ እህል ዋጋ ዝርዝሮች እለቅላችኋለሁ ማለት ነው። ነገ ሮብ ነው ኢንሻአላህ። ከሮብ ጋር በተያያዘ የጤፍ ዋጋ፣ የስንዴ ዋጋ፣ የሽምብራ ዋጋ፣ የጓያ ዋጋ ስንት እንደሆነ እነግራችኋለሁኝ። ትንሽ ቢያንስ እንኳን አገራችን ላይ ስንት እንደተሸጠ ስንት እንደተገዛ ማወቅ ለእናንተ ይጠቅማችኋል ብዬ አስባለሁ ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል የዛሬው ቪዲዮ። መልካም አዳር ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።